ሰዎች ከአሁኑ ይቅር በለኝ ስለ እግዚአብሔር ይቅር ብያለሁ ብለን የበደልናቸውን የበደሉንን ሰዎች ይቅርታ ማድረግ በእግዚአብሔር ዘንድ ይቅርታ ለማለት በጾማችን ዋጋ ለማለት ከእግዚአብሔር ጋር ለመገናኘት እግዚአብሔር በረከትን ለማግኘት እግዚአብሔር ሰላም እንዲሰጠን እግዚአብሔር እንዲታረቅ እግዚአብሔር ሀገራችን ኢትዮጵያ በጽኑ ሰላም እንዲጠብቅልን የግማችን ነገር እንዲዘግብልን አጽራረ ቤተ ክርስቲያን እንዲያስታግስልን ወደ እግዚአብሔር የምንመለስበት። ስለዚህ እግዚአብሔር የሰው ልጆችን ችግር የሚፈታው ኃጢአታችን ይቅር የሚለው እምነት ሲኖረው አሁን አንዳንድ ሰው ኃጢአት ይሰራል ይበድል በቃ ሲሆና እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል፣ እግዚአብሔር አይምረኝም ብሎ ኃጢአት እየሰራ የሚኖር ሰዋል እንደ ራሱ የሚመስለው እግዚአብሔር በራሱ የሚጠቃ ሰዋል። እግዚአብሔር በሰው አይደለም ወገኖች፣ እግዚአብሔር ይቅር ባይ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያምም ምስጋና ይገባል። ለክቡር መስቀሉም ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። ወእምዝ ዳግመ ይትሐደሱ ዳግመኛ ኃጢአት አትስሩ። በቅድሚያ የተከበሩ ክቡር ሊቀ ስዩማን መንግሥቱ ከበደ የቤተ ክርስቲያናችን ዋና ጸሐፊ፣ የተከበራችሁ እግዚአብሔርን በቅንነት የምታመሰግኑ ለምስጋና አበው አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እግዚአብሔርን ለመስማት ከሰማዕቷ ከቅድስት አርሴማ በረከት ለማግኘት በዚህ ክፉ ዘመን እግዚአብሔርን ለመማፀን በቅድስናው ስፍራ የተገኛችው ምዕመናንና ምዕመናት ሁላቸውም እጅግ በሚወደንና በሚያከብረን ሰላም ለእናንተ ይሁን ብሎ የማይጠፋውን ሰላም በሰጠን በቀራንዮ ላይም ሥጋውን በቆረሰልን ደሙን ባፈሰሰልን በመድኃኒታችን በጌታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ራሴን ዝቅ በማድረግ በትሕትና ሰላም እላችኋለሁ። እንደምን አደራችሁ? ያልተሰማችሁ ኖሮ ወይስ እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ትናንትን ያሳለፈን ዛሬ ላይ እንድንቆም ያበረታን የእንደገና አምላክ ዳግመኛ ዛሬም በቅድስናው ስፍራ ተገኝተን ቅዱስ ቃሉን ሰምተን እንድንቀደስ ቅዱስ ቃሉን ሰምተን ንስሐ እንድንገባ ለመንግሥቱም እንድንዘጋጅ ይልቁንም ደግሞ ከሰማዕቷ ከቅድስት አርሴማ በረከት እንድናገኝ
ረድቶናልና የረዳን አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። የምንማርበት የትምህርታችን ርዕስ ወምዝ ዳግመ ይትሐበሲ ዳግመኛ ኃጢአት አትስሪ በሚል ርዕስ ነው የምንማማረው። ዳግመኛ ኃጢአት አትስሪ፣ ዳግመኛ አትበድይ፣ ዳግመኛ ኃጢአትን አታድርጊ፣ ዳግመኛ በኃጢአት አትኑሪ በሚል ርዕስ እንማማራለን ማለት ነው። የዚህ ትምህርት ዋና መሰረታዊ ዓላማ እግዚአብሔር አምላካችን ከምንም በላይ ኃጢአትን የሚጸየፍ አምላክ መሆኑን በመረዳት ሁላችንም ከኃጢአታችን በመመለስ ወደ እግዚአብሔር በመቅረብ ንስሐ በመግባት ቅዱስ ሥጋውን ክቡር ደሙን በመቀበል ለመንግሥቱ ተዘጋጅተን እንድንኖር ማሳወቅና ማስረዳት ነው። ዳግመኛ ኃጢአትን አትስሪ። ይህንን ኃይለ ቃል የተናገረው ማን ነው? ያን እንደሆነ የሁላችን አባት፣ የሁላችን አስገኝ፣ የሁላችን መጋቢ፣ የሁላችን ጠባቂ የሆነው ሰማዕታትን በደም ያጸናው እነ ቅድስት አርሴማን በተጋድሎ ያበረታው የሁላችን አባት የሁላችን ፈጣሪ የድንግል ማርያም ልጅ መድኃኔዓለም የተናገረው ቃል። ይህንን ቃል የምናገኘው በዮሐንስ ወንጌል ምዕራፍ 8 ቁጥር 11 ላይ ወንጌላዊው ቅዱስ ዮሐንስ ጌታችን ያስተማረውን ትምህርት በሚገባ ከመዘገቡልን ሐዋርያት መካከል አንዱ ቅዱስ ዮሐንስ ነው። ያኔ ጌታችን በሥጋ ተገልጦ በሚያስተምርበት ሰዓትና ጊዜ የዓይን ምስክር ሆኖ ያደረገውን ታምራት ያስተማረውን ትምህርት እነሆ ቅዱስ ዮሐንስ መዝግቦልናል ማለት ነው። ስለዚህ በዚያን ጊዜ ጌታችን ያስተማረውን ትምህርት ዛሬም እኛ እንማራለን ማለት ነው። የእግዚአብሔር ቃል ዘላለማዊ ስለሆነ ማለት ነው። ትናንትና የሰሙትን ማዳን ችሏል። ዛሬም የሚሰሙትን ያድናል። ወደፊትም ደግሞ ይህንኑ ቃል የሚሰሙትን ይፈውሳል። ከመከራ ሥጋ ከመከራ ነፍስ ያድናል ማለት ነው። ስለዚህ ኃጢአትን አትስሪ የሚለውን ቃል ከማየታችንና ከመመልከታችን በፊት አሁን ሁላችንም እንደምናውቀው ዘመነ አስተርእዮ ነው። የመገለጥ ዘመን ነው። ዘመነ ልደት፣ ዘመነ ጥምቀት፣ ዘመነ አስተርእዮ። አሁን አምላካችን እግዚአብሔር ወደዚህ ምድር የመጣበት የተወለደበት የተጠመቀበትና በዚህ ምድር ላይ ያስተማረበት ዋና ዓላማ ምንድን ነው? ያን እንደሆነ ሁላችንንም ከኃጢአት ባርነት ነፃ ለማውጣት ኃጢአታችንና በደላችን ለመደምሰስ ነው። ኃጢአታችን በደላችን ከእኛ ለማስወገድ ነው። የዲያብሎስን ሥራ ለማፍረስ ነው እግዚአብሔር ልጅ ወደዚህ ዓለም የመጣው ማለት ነው። ሰው የሆነው ለዚህ ነው ማለት ነው። ስለዚህ ከኃጢአታችንና ከበደላችን ሊመልሰን ወደ ቀደመ ክብራችን ሊመልሰን ወደዚህ ምድር መጣ፣ ተወለደ፣ ተጠመቀ፣ ተገለጠ። በዚህ ምድር ላይ እየተመላለሰ አስተማረ፣ ኃጢአታችንን ደመሰሰልን እያለን ስንዘምር ስናመሰግን ቆይተናል ማለት ነው። አሁን ከነነዌ በኋላ ደግሞ ዘመነ ቀበላ ይባላል። አሁን ጾሙን ለመቀበል የምንዘጋጅበት ወቅት ላይ ደርሰናል ማለት ነው። ተዘጋጅተን ታላቁ ጾማችንን ጾመን በረከት እንድናገኝ ማን ይርዳን? ማን ይርዳን? አምላካችን እግዚአብሔር በቸርነቱ ሁላችንንም ይርዳን። ስለዚህ ኃጢአትን
አትስሪ አላት። ኃጢአትን አትስሪ የተባለች ማናት? ለምንድን ነው ኃጢአትን አትስሪ አላት? በምን ምክንያት ነው የሚለውን ለማየት የዮሐንስ ወንጌል ምዕራፍ 8 ቁጥር 1 አንስተን እንመለከተዋለን ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ተገልጦ በሚያስተምርበት ሰዓትና ጊዜ ቀን ቀን እነሆ ሲያስተምር ይውልና ማታ ላይ ወደ ደብረ ዘይት እየሄደ በዚያ ያድር ነበረ። ደብረ ዘይት ተራራ ኢየሩሳሌም የሚገኘው እጅግ በጣም ጌታችን ከሚወዳቸው ቅዱሳን መካናት መካከል አንዱ ደብረ ዘይት ነው ማለት ነው። የደብረ ዘይትን ልዩ የሚያደርጋቸው ብዙ ምክንያቶች አሉ። ልዩ የሚያደርጉት ማለት ነው። አንደኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ የተመላለሰ በሚያስተምርበት ሰዓትና ጊዜ ጸሎት ያደርግበት የነበረ ስፍራ ስለሆነ፣ በሁለተኛ እነሆ ደብረ ዘይት ጌታችን ዓለምን ለማሳለፍ እንደሚመጣ ለደቀ መዛሙርቱ ያስተማረበት ስፍራ ደብረ ዘይት ይባላል። ይህ ብቻ አይደለም። ዳግመኛ ዓለምን ለማሳለፍ የሚመጣውን በዚሁ በደብረ ዘይት ተራራ ላይ ነው። ስለዚህ በዚያ ጸሎት ያደርግ ነበረ። ቀን ሲያስተምር ይሁንና በዚያ ሂዶ ጸሎት ያደርግ ነበረ ይላል ወንጌሉ። ከዚያ ደግሞ ማልዶ ደግሞ ወደ ቤተ መቅደሱ ወደ ምኩራብ ይሄድ ነበረ። በቤተ መቅደሱ ይገኝ ነበረ። በቤተ መቅደሱ የሚገኘው በምኩራብ የሚገኘው ለማስተማር ነው። አስተውሉ፣ ለማስተማር እና በምኩራብ ሲገኝ ጌታችን ብዙ ሕዝብም ወደ እርሱ ይመጡ ነበረ ይላል። እርሱም ማልዶ ቤተ መቅደሱ ጋር ይገኛል። ከዚያ ደግሞ ሕዝቡ ይመጣሉ። ወደ ቤተ መቅደሱ የመጡትን ሕዝቦች ደግሞ እግዚአብሔር ያስተምራቸው ነበር ይላል። አሁን አስተውሉ ምእመናን፣ ወደ ቤተ መቅደሱ የምንመጣው እናንተ የምትመጡት እኛም የምንመጣው አብነታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በቤተ መቅደሱ ተገልጦ ያስተምር ነበረ። በቤተ መቅደሱ ተገልጦ ይመክር ነበረ። በቤተ መቅደሱ ተገልጦ ኃጢአተኞችን ይቅር ይል ነበረ። ስለዚህ ዛሬም አባቶቻችን ሊቃውንቱ፣ ካህናቱ፣ መምህራኑ፣ ዲያቆናቱ በቤተ መቅደሱ አገልግሎት ያከናውናሉ ማለት ነው። ይኸው አሁን ማሕሌታውያኑ ማሕሌት ቆመዋል፣ እግዚአብሔርን እያመሰገኑ በቅኔ ማሕሌቱ ማለት ነው። እኛ ደግሞ በዚህ በአውደ ምሕረቱ የእግዚአብሔርን ቃል እያስተማርን ነው ማለት ነው። እናንተም ደግሞ በአውደ ምሕረቱ ተገኝታችኋል ማለት ነው። ይህን አገልግሎት የጀመረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አስተውሉ። ስለዚህ በዚህ መድረክ ተገናኝተን ማድረግ ከሚገባን ተግባር መካከል አንዱ መምህራን የእግዚአብሔርን ቃል ማስተማር ነው። ወደ ቤተ መቅደሱ የመጡ ምዕመናን ደግሞ የእግዚአብሔርን ቃል መስማት። የማንን ቃል መስማት አልኳቸው? የእግዚአብሔርን ቃል መስማት። ይህን ካላደረግን ዓላማችን ዘንግተናል ማለት ነው። አያችሁ፣ አሁን ብዙ ጊዜ እኛም እንመጣለን፣ ግን ዝም ብለን መተን እንዲሁ ነው የምንመለሰው። እንዲሁ ስንመላለስ እንኖራለን። ለምን እንደመጣንም አናውቅም፣ ለምን እንደምንሄድም አናውቅም። ስንመጣ የምንመጣበትን ዓላማ አውቆ መምጣት ያስፈልጋል። ይኸው እንደው ዝም ብሎ ቤተ ክርስቲያን መጥቶ ተኝቶ የሚሄድ ሰው አለ። ዝም ብሎ መጥቶ ቃለ እግዚአብሔር አይሰማ፣ ገድሉን አይሰማ፣ ቅዳሴውን አይሰማ፣ ዝም ብሎ መጥቶ እንዲሁ ደግሞ ወጥቶ የሚሄድ አለ። እግዚአብሔርን ሰምተን እንድንመለስ ማን ይርዳን ወገኖች? ስለዚህ በቤተ መቅደሱ ተገኝቶ ቃሉን ያስተምራቸው ነበረ። ቃሉን እያስተማረ ሳለ
የሁል ጊዜ ጠላቶቹ የሆኑ ጸሐፍት ፈሪሳውያን የሚባሉት ማለት ነው። ጸሐፍት ፈሪሳውያን ሁልጊዜ ክርስቶስን የሚቃወሙ ናቸው። በተቃውሞ የሚታወቁ ናቸው። አስተውሉ። የመልካም ነገር ሁሉ ጠላቶች ናቸው። አየህ፣ እግዚአብሔር ሲያስተምር እነሆ የእግዚአብሔርን ቃል ሕዝቡ እንዳይሰማ የሚያደርጉ ማለት ነው። እግዚአብሔርን አትስሙት የሚያሳምፁ የእግዚአብሔር ቃል እንዳይሰማ፣ እግዚአብሔር እንዳይፈውስ፣ እግዚአብሔር የታመሙትን እንዳያድን ምቀኛ የሆኑ ሰዎች ነው ጸሐፍት ፈሪሳውያን። ሐሰተኞች ናቸው። ሐሰተኞች ናቸው። እነዚህ ጸሐፍት ፈሪሳውያን ታዲያ እነሆ አንዲት በዝሙት የተያዘችን ሴት ይዘው ወደ ኢየሱስ ክርስቶስ አመጧት ይላል። ኃጢአት ስትሰራ፣ ስትበድል፣ ስታመነዝር የተገኘችን ሴት ይዘው ወደ ኢየሱስ ክርስቶስ አመጧት ይላል። አመጧት። በዚህ ጊዜ እንዲህ አሉ። በፊቱ አቆሟትና እነሆ መምህር ሆይ አሉ፣ ይህች ሴት ስታመነዝር ተገኝታ ተይዛለች አሉ። ተመልከቱ፣ ስታመነዝር ይዘናታል፣ ኃጢአት ስትሰራ ይዘናታል፣ ስትበድል ይዘናታል። ሙሴ ደግሞ እንደዚህ ኃጢአት የሚሰሩት ደግሞ ሕግ የተላለፉት ደግሞ በድንጋይ እንዲወገሩ አዞናል፣ ታዘናል። ስለዚህ አንተ ስለ እርሷ ስለዚህች ሴት ስለዚህች ኃጢአተኛ ሴት ምን ትላለህ የሚል ጥያቄ ለኢየሱስ ክርስቶስ አቀረበለት። ይህን ጥያቄ የጠየቁበትን ምክንያትም የወንጌላዊ ቅዱስ ዮሐንስ ሲነግረን ሊፈትኑት ይናሉ ይላል። አያችሁ፣ ለፈተና ማለት ነው። ክርስቶስን ለመፈተን ማለት ነው። በዚህ ምድር ላይ እነሆ አምላካችን መድኃኒታችን ኢየሱስ ክርስቶስ በለበሰው ሥጋ ብዙ ፈተናዎች ደርሰውበታል። ተፈትኗል ወገኖች። የኔና የእናንተ አምላክ ብዙ ፈተና ደርሶበታል። ነገር ግን ፈተናዎችን ሁሉ ድል አድርጓል፣ አሸንፏል። መከራ ተቀብሏል፣ መከራውን ሁሉ አሸንፏል፣ ድል አድርጓል። አመስግኑት እስኪ ይህንን አምላክ ምእመናን። ያሸነፈው ነው ድል ያደረገው አምላክ ይባላል። አስተውሉ። ስለዚህ ሊፈትኑት ይህንን አሉ። አንደኛ ፈተናው ይህች ሴት ትወገር ቢል የሙሴን ሕግ ያፈርሳል ብለው የተሱት ማስተውሉ። ጨካኝ ነው ለማለት ነው። ተመልከቱ። በሁለተኛ ደረጃ ይህች ሴት እነሆ ተዋት ቢል ኑሮ ደግሞ እነሆ ይኸው ለሙሴ ሕግ ለሙሴ ሥርዓት ግድ የለውም ለማለት ክርስቶስን ለመፈተን እነሆ ይህችን ሴት ይዘዋት መጡ፣ አቆማት። በዚህ ጊዜ አንተ ስለ እርሷ ምን ትላለህ ሲሉ ክርስቶስ እንዲህ አላቸው፣ እነሆ ከእናንተ መካከል አላቸው፣ ከእናንተ መካከል ኃጢአት የሌለበት በድንጋይ ይውገራት። አስተውሉ ለማለት ኃጢአት ያልሰራ ያልበደለ የእግዚአብሔርን ትእዛዝ ያላፈረሰ ከእናንተ መካከል ይውገራት በድንጋይ ያለ። ተመልከቱ። በዚህ ጊዜ ሁሉም ኃጢአተኞች ነበሩና ሕሊናቸው ወቀሳቸው ይላል። ስለዚህ እያንዳንዳቸው ወደ ኋላ ተመለሱ ይላል። ያችን ምስኪን ሴት እነሆ ለማውገድ የሚያስችል ጽድቅ አልነበራቸው። ኃጢአተኞች ነበሩ፣ በደለኞች ነበሩ። እነሱ ኃጢአተኞች ሆነው ሳለ ግን በዚች ምስኪን ላይ ለመፍረድ የተነሱ ነበሩ። ይህ ሰው ጠባይ ነው ወገኖች።
ሁልጊዜም እንዲህ ነን እኛ ወገኖች። የእኛ ኃጢአት አይታየም፣ የእኛ በደል አይታየም፣ የእኛ ለመታዘዝ የእኛ መጻ አይታየንም። ወደ ውስጣችን አንመለከትም። ሌሎች ላይ ለማየት ግን ማንም አይቀርበንም። ሌሎችን ኃጢአተኞች ናቸው፣ ሌሎችን በደለኞች ናቸው፣ ሌሎችን አጥፍተዋል ለማለት የሚቀርበን ማንም የለም ወገኖች። ብዙ ዘመናችን የምናሳልፈው የሰዎችን ኃጢአት በመቁጠርና ሰዎችን በመክሰስ ነው ወገኖች። ወደ ራሳችን እንድንመለከት ማን ይርዳን? ትልቁ ነገር ወገኖች ወደ ራስ መመልከት ነው። ራሳችን እንወስድ፣ ራሳችን እንመልከተው። ውስጥ ምናልባት ስለ ሌሎች ሰዎች ኃጢአት እየተናገር እኛው ደግሞ ራሳችን ያንን ኃጢአት እያደረግን እንዳይሆን ራሱ እኮ ስለ ሌሎች ኃጢአት መናገር እኮ ራሱ ኃጢአት እኮ በደል ነው። ስለዚህ ይቺ ኃጢአተኛ ሴት ነች ብላችኋል። ከእናንተ ኃጢአት የሌለበት እስኪ ውገራ ሲል ሁሉም ወደኋላ ተመለሱ። በዚህ ጊዜ ይቺ ምስኪን ሴት ብቻዋን ቁማ ቀረች። ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ አለ፣ አንቺ ሴት በድንጋይ ሊወግሩሽ የነበሩ የያዙሽ ሰዎች የት አሉ? ከሳሾችሽ የት አሉ? ሊፈርዱብሽ የወሰኑ ሰዎች የት አሉ አላት። ኧረ ጌታዬ አላውቅም የሉም አለች። በዚህ ጊዜ ጌታችን እንዲህ አላት፣ እነሆ እኔም አልፈርድብሽም፣ በሰላም ወደ ቤትሽ ሂጂ አላት። ክብርና ምስጋና ለመድኃኒዓለም ይሁን። እኔም አልፈርድብሽም። አዎ አምላካችን እግዚአብሔር ሊፈርድብን ሳይሆን ሊፈርድልን ይቅር ይላል። ወደዚህ ዓለም የመጣ አምላክ ነው። አልፈርድብሽም አላት። ምሕረቱ ተገለጠ ወገኖች። እግዚአብሔር መሐሪ ነው። ማን መሐሪ ነው? እሱ እግዚአብሔር መሐሪ ነው። በምስሉ ናችሁ። እስኪ እንደገና እግዚአብሔር መሐሪ ነው። በምስሉ አመስግኑ። እግዚአብሔር መሐሪ የሆነ አሁን ከኔ ጀምሮ ሁላችንም በዚህ መቆም እንችል ነበር። የእግዚአብሔር ስለተሰለ የተፈቀደ ያለናንተ የእግዚአብሔር ቸርነት ስላልተለየን እንደኛ ግባትማ ባልኖር ነበር፣ በጠፋን ነበር። ግን አባታችን እግዚአብሔር መሐሪ ነው። ግን አባታችን እግዚአብሔር የእንደገና አምላክ ነው። ስለዚህ ይህችን ሴት እኔም አልፈርድብሽም፣ ይቅር ብዬሻለሁ፣ ወደ ቤትሽ ሂጂ አላት። ግን አንድ የነገራት ነገር አለ። ተመልከቱ። ዳግመኛ ግን ወንዝ ዳግም እታፈሱ፣ ዳግመኛ ግን ኃጢአት አትስሪ አላት። አያችሁ፣ ይኸውላችሁ እግዚአብሔር እንደዚህ ነው። አይላችሁ ያለፈውን ኃጢአታችን እግዚአብሔር ይቅር ይላል። ተመልከቱ። ያለፈው በደላችን ይቅር በለን ስንለው ይቅር ይለናል። ኃጢአቴን አስተስርይልን ስንለው ኃጢአታችን ያስተሰርያል። በደሌን ደምስስልኝ ስንለው በደላችን ይደመስሳል። ይህን ካደረገ በኋላ ግን ምን ይላል? ዳግመኛ ልጅ ሆይ ኃጢአትን አትሥራ ይላል። አያችሁ፣ ይኸውላችሁ እግዚአብሔር የእንደገና አምላክ ነው። እግዚአብሔር እንደገና እድል፣ እግዚአብሔር እንደገና ጊዜ፣ እግዚአብሔር እንደገና እነሆ ዕድሜ ለንስሐ ባይሰጠን ኑሮ ሁላችንም እንጠፋ ነበር። ስለዚህ እግዚአብሔር የእንደገና አምላክ እንደገና ዳግመኛ አትበድኝ፣ ዳግመኛ ኃጢአት አትስሪ ብሏታል ማለት ነው ወገኖች። ኃጢአት ማለት ወገኖቼ ኃጢአት ካለው የግዕዝ ቃል የወጣ ሲሆን ኃጢአት ማለት እግዚአብሔርን ማጣት ማለት ነው። ማንን ማጣት አልኳችሁ? እግዚአብሔርን ማጣት፣ ከእግዚአብሔር ጋር መጣላት ማለት ነው። ከእግዚአብሔር ጋር መጣላት፣ ከራስም ጋር መጣላት ነው። ኃጢአተኛ ሰው ሰላም የለውም። ኃጢአተኛ ሰው ደስተኛ አይሆንም። ኃጢአተኛ ሰው ከሰው ጋር ተስማምቶ መኖር አይችልም፣ ይቅበዘበዛል። ስለዚህ ከእግዚአብሔርም ጋር ይጣላል። ኃጢአት ከራሱም ጋር ይጣላል፣ ከሰውም ጋር ይጣላል። አሁን ዓለማችን ኃጢአትን ገንዘቧ ስላደረገች በጣም ከባድ ሁኔታ ላይ ያለች እንደምታየው
ጦርነት ነው፣ እልቂት ነው፣ መገዳደል ነው፣ የንጹሐን ደም መፍሰስ ነው። ይህ ሁሉ የሆነው ምንድን ነው? ምክንያቱ ያው እንደሆነ ኃጢአትን ዓለም ስለሰራች ነው። ዓለማውያን ኃጢአት የሰለጠኑ ስለሆኑ ወገኖች፣ ስለዚህ ኃጢአት ስንሰራ ከእግዚአብሔር ጋር እየተጣላን እንደሆነ መገንዘብ መቻል አለብን። ከራሳችንም ከሕሊናችንም ጋር እየተጣላን መሆናችንን መገንዘብ መቻል አለብን። ከሰዎች ጋርም እየተጣላን እንደሆነ ማወቅና መረዳት መቻል። ኃጢአተኛ ሰው እኮ ነው ከሰው ጋር የሚጣላ። ኃጢአተኛ ሰው ከሚስቱ ጋር ይጣላል፣ ከወንድሙ ጋር ይጣላል፣ ከጎረቤቱ ጋር ይጣላል። ሰላም የለውም። በቃ ታክሲ ላይ እንኳን ተሳፍሮ ታክሲ ውስጥ እንኳን ይጣላል ማለት። ስለዚህ ኃጢአተኛ ሰው ምንም እግዚአብሔርን ያጣ ራሱን ያጣ ከሰዎችም ጋር አብሮ መኖር የማይችል ነው ማለት ነው። ዓላማ የሳተ ኃጢአት የበደለ ያመፀ እምቢተኛ የሆነ ከእግዚአብሔር ወጥቶ ከዲያብሎስ ጋር የተስማማ ማለት ነው ኃጢአተኛ ሰው ማለት። ስለዚህ ኃጢአተኛ ሰው የእግዚአብሔርን ስራ ሳይሆን የዲያብሎስን ስራ ነው የሚሰራው ማለት ነው። ተመልከቱ። ስለዚህ ዳግመኛ ኃጢአት አትስሪ አለ መድኃኒዓለም። አያችሁ? ምክንያቱም ኃጢአት እግዚአብሔርን ያሳጣል፣ ኃጢአት ሰላምን ያሳጣል፣ ኃጢአት ደስታን ያሳጣል፣ ኃጢአት ከሰዎች ጋር እንዳንስማማ ያደርጋል። ስለዚህ ወገኖቼ አሁን በዚህ ሰዓት እዚህ የተገኘን ሁላችንም ከዚህ በፊት በድለን ሊሆን ይችላል፣ አጥፍተን ሊሆን ይችላል፣ እግዚአብሔርን አሳዝነን ሊሆን ይችላል፣ ከወንድማችን ከቤተሰባችን ተጣልተን ሊሆን ይችላል፣ አስራት በኩራታችን አላወጣን ሊሆን ይችላል፣ ለእግዚአብሔር አንታዘዝ ብለን አምፀን ሊሆን ይችላል። እግዚአብሔርን ይቅር በለን ብለን ንስሐ ስንገባ ግን እግዚአብሔር ይቅር ይለናል። ማን ይቅር ይለናል ወገኖቼ? እግዚአብሔር ይቅር ይለናል። ግን የሚያስተላልፈው መልእክት አለ። ዳግመኛ ልጅ ሆይ ኃጢአት አትሥራ። መልካም እንግዲህ ወገኖቼ ኃጢአት የሰራ ሰው ወይንም ደግሞ ከኃጢአት የምንጠበቅባቸው 4 መንፈሳዊ ተግባራት አሉ። 4 መንፈሳዊ ተግባራት አሉ ወገኖች። እነዚህን ነግሬያችሁ ትምህርቴን እጨርሳለሁ። 4 መንፈሳዊ ተግባራት አሉ። ከኃጢአትም ለመውጣት ከኃጢአትም ለመጠበቅ ማለት ነው። እነዚህ እጅግ በጣም አስፈላጊዎቻችን ናቸው። መንፈሳዊ ተግባራት ይባላሉ። አንድ ክርስቲያን እነዚህን ነገሮች ካደረገ ከኃጢአት የመውጣት እድሉ ሰፊ ነው። ይቅርታ የማግኘቱ እድል ሰፊ ነው። እንደገና ደግሞ በእነዚህ 4 መንፈሳዊ ተግባራት ጸንቶ ከኖረ ደግሞ ከኃጢአት የመጠበቅ እድሉ ሰፊ ነው ማለት ነው። ኃጢአትን ደግመሽ ኃጢአትን አትስሪ፣ ዳግመኛ ኃጢአት ላለመስራት። እነዚህ መንፈሳዊ ተግባራት በጣም ወሳኞች ናቸው። የመጀመሪያው አንደኛው ከኃጢአት ለመጠበቅ ወይንም ደግሞ ኃጢአት ሰርተን ከኃጢአት ለመውጣት የሚያስፈልገን መንፈሳዊ ተግባር ምንድን ነው? ያም እንደሆነ የእግዚአብሔርን ቃል መስማት ነው። የማንን ቃል መስማት አልኳችሁ? ለምና መድኃኒቱ እሱ ነው። መድኃኒቱ እሱ ነው። የእግዚአብሔርን ቃል መስማት ነው መውጫው፣ ከኃጢአት መውጫው፣ ከበደል መውጫው፣ ከአመፅ መውጫው፣ እግዚአብሔርን ከማሳዘን መውጫው የእግዚአብሔርን ቃል መስማት። ይኸውላችሁ ተመልከቱ። ካህናት አባቶቻችን ንስሐ ስጡ ስንላቸው እግዚአብሔርን ቃል ነግረው ንስሐ የሚሰጡ። ወደ ቤተ ክርስቲያን ስንመጣ ቤተ ክርስቲያን የምታስተላልፈው እግዚአብሔርን ቃል። የእግዚአብሔር ቃል ከሁሉ አስቀድመን ልንይዘውና ሁልጊዜ እየሰማነው ልንኖር የሚገባን ዲያብሎስን የምናሸንፍበት ድል የምናደርግበት መሳሪያችን የእግዚአብሔር ቃል። የእግዚአብሔርን ቃል የማይሰማ ሰው በኃጢአት የመያዝ ዕድሉ ሰፊ ነው ወገኖች። የእግዚአብሔርን ቃል የማይሰማ ሰው በኃጢአት የመቀጠል ዕድሉ፣ እግዚአብሔርን የመዘንጋት፣ እግዚአብሔርን የመተው፣ እግዚአብሔርን የመርሳት ዕድሉ ሰፊ ነው። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ካከናወነው መንፈሳዊ ተግባር የመጀመሪያው ቃሉን ማስተማር፣ ቃል እግዚአብሔር መናገር ነው።
ምክንያቱም ቃሌን የሚሰሙ የዘላለምን ሕይወት ያገኛሉ ብሏልና። እስቲ በሉ ቃሌን የሚሰማ በሉ እስኪ ቃሌን የሚሰማ በሉ። እግዚአብሔር ልመናችሁን ይስማችሁ። ቃሌን የሚሰማ በሉ የዘላለምን ሕይወት ያገኛል። ምን ያገኛል አለ? ምን የሚያደርግ አስተውሉ። ቃሌን የሚሰማ ማለት ስለዚህ ሰላም የማግኘታችን መንገድ ቃሉን መስማት፣ ደስተኛ የመሆናችን መንገድ ቃሉን መስማት የብቻ አይደለም። በዚህ ምድር ላይ በረከትን የምናገኝበት መንገድ ቃሉን መስማት፣ ዘላለማዊ ሕይወት የእግዚአብሔርን መንግሥትም የምንወርስበት ምክንያት ቃሉን መስማት። ቃሉን የማይሰማ እንዴት በረከት ሊያገኝ ይችላል? የእግዚአብሔርን ቃል የማይሰማ እንዴት ሰላም ሊኖረው ይችላል? በፍጹም አይቻልም። የእግዚአብሔርን ቃል ሳይሰማ እንዴት የዘላለምን ሕይወት ሊያገኝ ሊወርስ ይችላል? በፍጹም አይቻልም። የእግዚአብሔርን ቃል ሳይሰማ እንዴት በቅድስና ሊኖር ይችላል? አይቻልም። ይኸው እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ ሰማዕታቱ አማን መነኑ ሰማዕት ጣዕመ ለዘዓለማ ቅዱስ ኤፍሬም ሰማዕታት ለእውነት የዚህን ዓለም ጣዕም ናቁ አለ። ዓለምን የናቁት እኮ ዝም ብሎ አይደለም፣ የእግዚአብሔርን ቃል ሰምተው ነው። የእግዚአብሔርን ቃል መስማት ጥቅሙ ምን እንደሆነ ስለተረዱ ነው። ሰማያዊ ዋጋ የሚያስገኝ መሆኑን ተረድተው ነው የሚመጣውን ፈተናና መከራ ሁሉ ለመቀበል የተዘጋጁት ማለት ነው። ስለዚህ የእግዚአብሔርን ቃል መስማት ቅድመ ሁኔታ ክርስቲያን የሆነ ሁሉ ከሁሉ አስቀድሞ እግዚአብሔርን መስማት መቻል አለበት። በክርስቶስ ክርስቲያን የተባለ ሁሉ የክርስቶስን የአባቱን ቃል መስማት መቻል አለበት። ስለዚህ ወገኖቼ ኃጢአት የመመለሻው መንገድ ከኃጢአትም ላለመያዝ ልናደርገው የሚገባ መንፈሳዊ ተግባር የእግዚአብሔርን ቃል መስማት ነው። እግዚአብሔር አምላካችን ይህንን ሰላም የሚሰጠንን ፍቅር የሚሰጠንን ለነፍሳችን እረፍት የምናገኝበትን ቃሉን እየሰማን እንድንኖር በቸርነቱ ሁላችንንም ይርዳን። ሁለተኛው መንፈሳዊ ተግባር ምንድን ነው ወገኖች? ሁለተኛው እምነት ነው። ይኸውላችሁ እምነት ነው፣ እግዚአብሔርን ማመን። ይህን ይስታምኑ በእግዚአብሔር አለ ቅዱስ ዳዊት። እግዚአብሔርን መታመን ይበልጣል አለ። እግዚአብሔርን መታመን፣ ለእግዚአብሔር መገዛት፣ እግዚአብሔርን ተስፋ ማድረግ፣ እግዚአብሔር ጋር መኖር ከሁሉ ይበልጣል አለ። አሁን እዚህ እኮ የተገናኘነው ሁላችንም እግዚአብሔርን አምነን የሰማዕቷ የቅድስት አርሴማን ቃል ኪዳን አምነን ነው የመጣነው። ተመልከቱ። እምነት ባይኖር እንደዚህ አንገናኝም ነበር። እምነት ባይኖረን እዚህ መገናኘት አንችልም ነበር ወገኖች። ግን ይኸውላችሁ እግዚአብሔርን ማመን ሲባል እምነት ማደግ መቻል አለበት። በእምነት ማደግ መቻል አለበት ወገኖች። አሁን እዚህ የመጣን ብዙዎቻችን ችግር ይኖርብናል። አዎ ችግር በበዛበት ዓለም ላይ ነው የምንኖረው ሁላችንም ማለት እግዚአብሔር እንዲያደርግልን የምንሸዋል የምንፈልገዋል። አንዳንዶቻችን ታመን ይሆናል። እግዚአብሔር ሰምተን ከሰማይቷ ፈውስ እንድናገኝ መጥተን ሊሆን ይችላል። እሱ የገባን እንኖራለን ወገኖች። እንደገና ሰማይቷን ተሳልሜ በረከት አግኝቼ ልመለስ ብለን ደግሞ በረከትን የሻትን ሰዎች እንኖራለን። ሁላችንም መጥተናል ወገኖች። ግን ከልባችን እግዚአብሔርን አምነን ከመጣን የሰማይቷን ቃል ኪዳን አምነን ከመጣን እንፈወሳለን ወገኖች። እግዚአብሔር እያንዳንዳችን የሚፈውሰን እንደ እምነታችን ነው። እንደ እምነታችን። አሁን አንዳንድ ሰው ዝም ብሎ እየተጠራጠረ የሚኖር ሰው አለ። እስኪ ደግሞ እንደው እዛ ደርሼ ልምጣ አይባልም ወገኖች። ቤተ እግዚአብሔር መጥተን እግዚአብሔርን አምነን የሰማይቷን ቃል ኪዳን ተማምነን ሳንፈወስ አንመለስም። የእኛ የማመን የልባችን ያለማመን እንጂ
እግዚአብሔር ሁልጊዜም የሚፈውስ አምላክ ነው ወገኖች። እግዚአብሔር ሁልጊዜ ይቅር የሚል አምላክ ነው። የእግዚአብሔር ማዳኑ ሁልጊዜም ነው። የእግዚአብሔር እጁ ከማዳን ወደ ኋላ ብሎ አያውቅም። የእግዚአብሔር ዋና ስራው እኛ ልጆቹን ከተለያየ ሕመም በሽታ መፈወስ ነው። በቅዱሳኑ ላይ አድሮ እኛን መፈወስ ነው። እኛን ማዳን ነው። የእኛን ችግር ማራቅ ነው ወገኖቼ። አምላካችን እግዚአብሔር የልባችን መሻቱን እንፈጽምልን። ስለዚህ እንደ እምነታችን ይደረግልናል። እንደ እምነታችን ይደረግልናል። ስለዚህ እግዚአብሔር የሰው ልጆችን ችግር የሚፈተው ኃጢአታችን ይቅር የሚለው እምነት ሲኖረን። አሁን አንዳንድ ሰው ኃጢአት ይሰራና ይበድልና በቃ እዚህ በኋላ እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል፣ እግዚአብሔር አይምረኝም ብሎ ኃጢአት እየሰራ የሚኖር ሰው አለ። እንደ ራሱ የሚመስለው እግዚአብሔርን በራሱ የሚነካ ሰው አለ። እግዚአብሔር እንደ ሰው አይደለም ወገኖች። እግዚአብሔር ይቅር ባይ አምላክ ነው። ነገር ግን ይቅር እንደሚለን ማመን መቻል ታምኖ ኃጢአትን ማመን መቻል አለብን። ኃጢአታችን ማመን መቻል ታምኖ ኃጢአት አዎ ኃጢአተኛ ነኝ መታየት በእግዚአብሔር ፊት መገለጥ ያስፈልጋል ወገኖች። በእግዚአብሔር ፊት ምሕረት ለማግኘት ኃጢአተኛ መሆናችንን ማመን ያስፈልጋል። ኃጢአተኛ ነኝ ጌታ ሆይ እግዚአብሔር አንተ ግን መሐሪ ነህ፣ ይቅር ትለኛለህ፣ ኃጢአቴን በደሌን ሁሉ ይቅር በለኝ ማለት ያስፈልጋል ማለት ነው። ስለዚህ ሁለተኛው መንፈሳዊ ተግባር ወደ ኃጢአትም እንዳንገባ ኃጢአትን ከሰራን ደግሞ ከኃጢአት የምናመልጥበት መንገድ እምነት ይባላል። ሶስተኛው ወገኖቼ ሶስተኛው ጸሎት ነው። ሶስተኛው ጸሎት ነው። ከእግዚአብሔር ጋር የምንገናኝበት መንፈሳዊ ተግባር፣ ከእግዚአብሔር ጋር የምንነጋገርበት ቋንቋችን ጸሎት ይባላል። ከእግዚአብሔር ጋር ነው የምንገናኘው። አባታችን ሆይ ስንል ወደ ማን እየጸለይን ነው ወገኖቼ? ከማን ጋር እየተገናኘን ነው? ንገሩኛ። ከእግዚአብሔር ጋር አባታችን ሆይ እያልን እኮ ነው። ስለዚህ ጸሎት ከእግዚአብሔር ጋር የምንገናኝበት መሳሪያ ነው። ይኸውና ኃጢአተኛ የሆነ ሰው ኃጢአቴን ይቅር በለኝ ስል እኮ እየጸለየ ነው ማለት ነው። ቅዱስ ዳዊት ምን አለ? አቤቱ እግዚአብሔር ሆይ አለ ይቅር በለኝ፣ ንጹሕ ልብን ፍጠርልኝ፣ ኃጢአት ሰርቻለሁ፣ ከኃጢአት የጠበኝ በድያለሁ፣ ከበደሌ ግን አንጻኝ አለ እግዚአብሔር። ብዙ ጊዜ እሱን እንበድለዋለንና ከበደላችን እጠበኝ ማለት ያስፈልጋል ወገኖች፣ መታጠብ ያስፈልጋል። እንደው በልባችን ጭሙን በቀሉን ይዘን መኖር የለብንም። እኛ ክርስቲያኖች ነው። እኛ የመንፈስ ቅዱስ ማደሪያዎች ነው። አረጋዊ መንፈሳዊ ምን ይላል ወገኖቼ? ቂመኛ ሰው ይላል። ቂመኛ ሰው እነሆ ሥጋ የለበሰ ሰይጣን ነው ይላል። እየሰማችሁ ነው? ቂመኛ ሰው ሥጋ የለበሰ ሰይጣን ነው። ስለዚህ የቂመኛ በቀለኛ ኃጢአተኛ ስንሆን የማን ማደሪያዎች? የሰይጣን ማደሪያዎች እየሆነ ነው ማለት። ቂመኛ ሰው ሥጋ የለበሰ ሰይጣን ነው። አንዳንዶቻችን ይቅር ለማለት በጣም የሚከብዱ ሰዎች አሉ። ከባድ የሆነ ሰዎች ነው። ኃጢአት እኮ ማንም ሊሰራ ይችላል፣ ግን ይቅርታ መጠየቃሉ። ይቅር በለን ማለት ያስፈልጋል። ይቅር በለን ጸሎት ነው ወገኖች። ስለዚህ በጸሎት ከኃጢአት መውጣት ይቻላል። እንደገና ደግሞ በጸሎት ከኃጢአት መጠበቅ ይቻላል ማለት ነው። ሁል ጊዜ የሚጸልይ ክርስቲያን ከኃጢአት ተጠብቆ ይኖራል ማለት ነው። ሲጸልይ እግዚአብሔርን ሲማጸን ስመ እግዚአብሔር ሲጠራ እግዚአብሔር ከእሱ ጋር ይሆናል። ዲያብሎስን ያሸንፋል ማለት ነው። የሚጸልይ ሰው ነው ዲያብሎስን የሚያሸንፈው ወገኖች። ሁልጊዜ ሰይጣን የማይጸልዩ ሰዎችን ይጠቀማል። ስመ እግዚአብሔር የማይጠሩ ሰዎችን ይጠቀማል። በጸሎት እንድንበረታ ማን ይርዳን? ስለዚህ ልንጸልይ ያስፈልጋል። ሶስተኛው ይህ ነው መንፈሳዊ ተግባር የተባለው። አራተኛውና የመጨረሻው ጾም ነው። እንግዲህ መንፈሳዊ ተግባር የተባለው ጾም ነው። ከኃጢአታችን ይቅርታ የምናገኝበት፣ ከኃጢአት የምንወጣበት፣ ከኃጢአትም የምንጠበቅበት ጾም ነው። ጾም
አሁን ደግሞ ፊታችን እንግዲህ በዘጠኝ ማለት ነው እግዚአብሔር ቢፈቅድ ቢያደርሰን ሰኞ ጾመ ዐቢይ ጾም ይጀምራል ማለት ነው። ያኔ እንግዲህ ስንቶቻችን ተዘጋጅተን እየተዘጋጀን እንደሆነ አላውቅም። መዘጋጀት ያስፈልጋል። በቀልና ቂም ያለብን ሰዎች ከአሁኑኑ ይቅር በለኝ ስለ እግዚአብሔር ይቅር ብያለሁ ብለን የበደልናቸውን የበደሉንን ሰዎች ይቅርታ ማድረግ ያስፈልጋል። በእግዚአብሔር ዘንድ ይቅርታ ለማድረግ በጾማችን ዋጋ ለማግኘት ከእግዚአብሔር ጋር ለመገናኘት ከእግዚአብሔር በረከትን ለማግኘት እግዚአብሔር ሰላም እንዲሰጠን እግዚአብሔር እንዲታረቀን እግዚአብሔር ሀገራችን ኢትዮጵያን በጽኑ ሰላም እንዲጠብቅልን የልባችን መሻት እንዲፈጽምልን አጽራረ ቤተ ክርስቲያን እንዲያስታግስልን በጾም ወደ እግዚአብሔር የምንመለስበት ወቅት ነው ማለት ነው። ስለዚህ እነዚህ አራቱ መንፈሳዊ ተግባራትን መቼም ቢሆን መዘንጋትና መርሳት የለብንም። አንደኛው ሁልጊዜ የእግዚአብሔርን ቃል መስማት፣ በኃጢአት ላለመያዝም ከኃጢአት ለመውጣትም የማንን ቃል መስማት አልበቅልናል? የእግዚአብሔርን ቃል መስማት የመጀመሪያው። ሁለተኛው እምነት፣ ጸበሉ ስንጠመቅ እምነት ይኖረን፣ ወደ ቤተ ክርስቲያን ስንመጣ እምነት ይኖረን፣ ቃሉ ሰምተን እንደምንፈወስ እምነት ይኖረን። ስለዚህ ልንይዘው የሚገባ ልናድግበት የሚገባ መንፈሳዊ ተግባር ሁለተኛው እምነት ነው። ሶስተኛው ጸሎት ነው። አራተኛው ጾም ነው ማለት ነው። ቃሉን እየሰማ በእምነት እየጸና እነሆ እየጸለየ እየጾመ የሚኖር ክርስቲያን ዓለምን ማሸነፍ ይችላል። ዲያብሎስን ማሸነፍ ይችላል። ፈቃደ ሥጋውን ማሸነፍ ይችላል ማለት ነው። እነዚህን አራቱ መንፈሳዊ ተግባራት ደግሞ ገንዘቡ ያላደረገ ደግሞ የመማረር ዕድሉ ሰፊ ነው። እግዚአብሔርን ቃል የማይሰማ የማያምን በእምነቱ ጽኑ ያልሆነ የማይጸልይ የማይጾም ደግሞ ዲያብሎስ ይጠቀምበታል ማለት ነው። ስለዚህ ይህን ብያለሁ፣ ምርጫው የእናንተ ይሆናል ማለት ነው። ሁልጊዜም ቃሉን እየሰማን በሃይማኖታችን እየጸናን ሁልጊዜ እጆቻችን ወደ እግዚአብሔር እየዘረጋን በጾም እየበረታን እንድንኖር አምላካችን እግዚአብሔር በቸርነቱ ይርዳን። ኃጢአትን አትስሩ፣ እግዚአብሔር አምላካችን ኃጢአታችን ይቅር ይበለን፣ ወደፊት ደግሞ ኃጢአት አትስሩ ብሎ ሊያስተምረን በሰማዕቷ በቅድስት አርሴማ ሐዋርያዊ መታሰቢያ በዓል በቅድስናው ስፍራ ሰብስቦ እንዲህ ስላስተማረ ስሙ ለዘላለም የተመሰገነ ይሁን። ይህ ታላቁ ጾም